ትዝታ ዛራዳ ይህ የልብ መሜ ጥቂት ቢሻለኝ ቶሎና ቴዎድሮስ አንተ ደግፈኝ አሁንም ሙትልኝ ታጠቅ እንደገና መቼም መቼ አይገድህ ሞት በጅህ ነውና ቴዎድሮስን ልጄን ማንም አይደፍርህ አንተ ካልሞት በቀር ራስ በራስ ዮሐንስን ጥሩ እሱ ያዘኝ እስቲ ካሳን ጥሩ በላንተ ያዘኝ ቴዎድሮስን ወስዶ ካሳንተን ሰጠኝ እጅግ ደስ ይለኛል ያንተ ስም ሲነሳ የቁና ፈር ንፉግ አንተ ነው ወይ ካሳ ዮሐንስ ካሳህን ማል ይችለው ነው ከዘውድ ይልቅ ሞትክን አንተ የመረጥከው እንዳንተ ለድርጓ አፈር ንፉግ ሰው የለም በድንበር ላይ ብትሞት አስደንቅም በልረፍ ዮሐንስ ጥራው አሉላን ያንተ ግርፍ ነውና ያውቃል አመሌን ይሄው ነጋ አሉላ ምጥዋ ገስግስ አልወድም ባድሰው ከባህር መለስ ክፋረም በቀለ በምጥዋ ቆላ አሁን ሳይበረክት አርመው አሉላ ገጣሚና ሳሊ አገኘው እንግዳ ናቸው ገድላቸውን የመዘክርላቸው እኚህ የሀገራችን ታላቅ ሳሊ በአንድ ወቅት የኪነ ጥበብ 20 ሲዋቱ ስዩም ወልዴ በሰሩት የጥናት ወረቀት ላይ ለትምህርት ወደ አውሮፓ ሄደው ከተመለሱት የቅድመ ማይጨው ጦርነት ሳሊዎች መካከል በኢትዮጵያ የባህል ታሪክ ውስጥ ስመጥሩና ገናና ይህ ሳሊ ብቻ ነው ያሉላቸውን ቢያትሪስ ፕሌይን የተባሉ አድናቂያቸው አገኘው እንደ ልጅ ግልጽና ንጹህ ልብ ያለው መዛኝ ባህሪው ደግሞ ምጡቅ ነው ስሱና ጠንካራ መንፈሱ በአንድነት ተዳምረው እውነተኛና ምሉ አርቲስት ያደርጉታል ደግ ነው ደግነቱም ምቀኝነትና ትንሽነት የሌለበት ነው ራሱ ሳሊ ሆኖ የሌላ ሳሊ ስራ በንጹህና በቀጥተኛነት የሚተች ሳሊ እንዳገኘው አጋጥሞኝ አያውቅም ያሉላቸውን ገጣሚና ሳሊ ያገኘው እንግዳን ይሆናል ስላገኘው እንግዳ ያዘጋጀነው ዝግጅት ለማጠናቀር ለዝግጅታችን ዋቢ ለሆኑን ጽሁፎች ባለቤቶች በሙሉ በእናንተ በአድማጮቻችን ፕሮግራሙን ስፖንሰር ባደረገው የኒያላ ኢንሹራንስ ኩባንያና በእኛ ባዘጋጆቹ ስም ከፍ ያለ ከበሬታና ምስጋና እናቀርባለን ሳሊ ያገኘው እንግዳ በጎንደር ማህደረ ማርያም በ1890 ዓመተ ምህረት ሰኔ 5 ቀን ተወለደ ያገኘው እንግዳ እውነተኛ ስሙ አገኘው ዱባለ ነበር ታሪኩ እንዲህ ነው ጎንደር አካባቢ ይኖር የነበረ ዱባለ የሚባል ተራ ገበሬ ባድዋ ዘመቻ አካባቢ በ1890 ላይ አገኘው የተባለው ልጅ ይወልዳል አገኘው ከገበሬው ዱባለ ቤተሰብ ውስጥ እንደማንኛውም የገበሬ ልጅ እረኛ በመሆን ያድጋል የገበሬው ዱባለ ሚስት ወንድም ደብተራ እንግዳ ወርቅ ጎንደር ማህደረ ማርያም ውስጥ በመምህርነት ይኖራል የቱን ልጅ እረኛው አገኘውን ብልህ መሆኑን በመገንዘቡ ሊያስተምረው ስለፈለገ ይወስደዋል አገኘው የትምህርት ዕድል በማግኘቱ ካጎቱ ከመምህር እንግዳ ወርቅ ጋር ለመኖር ሳያመነታ ከቤተሰቦቹ ተለይቶ በመሄድ ትምህርቱን በሚገባ ይከታተላል ጎንደር ካገኘው መወለድ በፊት ለ300 ዓመታት ያህል የኢትዮጵያ የስዕል ትልቅ ትምህርት ቤት ከመሆኗም በላይ የባህል ማዕከል በመሆን የተደራጀች ከተማ እንደመሆኗ በነበሯት የገዳማትና የአድባራት የስዕል ክምችት በወጣቱ አገኘው ላይ ከፍተኛ ተጽዕኖ ይኖራታል አገኘው በጣም ልጅ በነበረበት ጊዜ ልዩ ልዩ ህንጻ ቅርጾችን በቅጠሎች ላይ ሲስል እያዩ አጎቱ መምህር እንግዳ ወርቅ ይገረሙና ይደነቁ ነበር ሳሊ ያገኘው እንግዳ ካጎቱ ከመርጊታ እንግዳ ወርቅ ንባብና ዜማን ተምሮ ሲጨርስ ወደ ዘጌ ሄዶ መሃል ዘጌ ጊዮርጊስ በሚባል ደብር ቅኔን ከመርጌታ አወቀ ዘንድ ተምሯል በትርፍ ጊዜው ግን ግድግዳ ላይም ይሁን ቅጠል ላይ በተገኘው ነገር ስዕል መጫጫሩን አልተውም ነበር ስዕል መሳልና አይቶ መደመም ፍቅሩ ሆነ እዚያው ዘጌ ውስጥ ቅኔን ሲማር ሳለ የመሃል ዘጌ ጊዮርጊስ ቤተክርስቲያን ስዕል ይሳል ነበርና ለማየት ሲገባ ስዕል ሳዮቹ እያስወጡ ይዘጉበት ነበር ይባላል የቅዱስ መርቆሬዎስን ስዕል ማንም ሳያመላክተው ተፈጥሮ ባደለው ዕውቀት ስሎ ከቤተክርስቲያኑ በር ላይ ለጠፈ ይህን የሳለ ማን ነው እያለ ያየ ሁሉ ይደነቅ ገባ ከዚያ በኋላ ግን እየገባ ስዕል ሲሳል እንዲመለከት ተፈቀደለት ይህም የመርቆሬዎስ ስዕል ይላል የቀለም ሰዎች የተሰኘው መጽሐፍ ይህም የመርቆሬዎስ ስዕል ገባሬ ታምራት ነው ለማለት ይቻላል ምክንያቱም ያቶ አገኘው እንግዳን መንፈስ አነቃቅቶ ወደ ስዕል ስራ ያዘነበለ እርሱ ስለሚመስል ነው
ሰዓሊ አገኘሁ ከዚያም በኋላ አለቃ ብርሃኑና አለቃ ጸጋ ከሚባሉ መምህሮች የስዕል ትምህርት አገኘ። በዛን ጊዜ ማለት አገኘሁ እንግዳ ተማሪ በነበረበት ወቅት ልዩ ልዩ ጥናታዊ ጉብኝቶችን የሚያደርጉ የተለያዩ ቡድኖች ወደ ጎንደር ይሄዱ ነበር። በአጋጣሚ የእነዚህ አይነት የጥናታዊ ጉብኝት ቡድኖች የአንዱ አባላት ቅዱስ ማርቆስ ቤተክርስቲያን ይጎበኛሉ። እዚያው ቅዱስ ማርቆስ ቤተክርስቲያን የሚገኙትን ያገኘሁ እንግዳን ስዕሎች ይመለከቱና በጣም ይደነቃሉ። ያን ጊዜ በዚያ የትምህርት ደረጃው ያን አይነት ስዕል መሳል የቻለ ልጅ ወደፊት ሰፋ ያለ እድል ቢገጥመው ምን ሊፈጥር እንደሚችል በመገመት አገኘሁ እንግዳ ወደ አገሪቱ መዲና ወደ አዲስ አበባ እንዲሄድ አሳዳጊውን አጎቱን መርጌታ እንግዳ ወርቅን በመጠየቅ ያግባቧቸዋል። ከዚያ በኋላ ነበር ሰዓሊ አገኘሁ እንግዳ አዲስ አበባ የመጣው። አዲስ አበባ መጥቶ አንድ ስዕል ስሎ ለክቡር ብላቴን ጌታ ኅሩይ ወልደ ሥላሴ ያበረክታል። ብላቴን ጌታ ኅሩይም ስዕሉን አይተው ያን ጊዜ አልጋ ወራሽ ለነበሩት ንጉሥ ተፈሪ ዘንድ አገኘሁ እንግዳን ያቀርቡታል። ንጉሥ ተፈሪም ክቡር ብላቴን ጌታ ኅሩይን ባልደረባ ሰጧቸው። የቀድሞውንም ቅድስት ሥላሴን ቤተክርስቲያን እንዲስሉ አዘዋቸው ስለዋል። ከዚያም ቀጥለው የደብረ ሰላም መድኃኔዓለም ቤተክርስቲያንን ስዕል ታዘው ሲስሉ ወደ አውሮፓ ሄደው የስዕል ትምህርታቸውን እንዲቀጥሉ ፈቀዱላቸው። ወደ አውሮፓም ይዘዋቸው የሄዱት ክቡር ብላቴን ጌታ ኅሩይ ናቸው ይላል የቀለም ሰዎች መጽሐፍ። አገኘሁ እንግዳ ፈረንሳይ ሀገር ፓሪስ ከተማ በሚገኘው አካዳሚ ደ ቦአርት ከሚባለው የታወቀ የቅርጻ ቅርጽና የስዕል ትምህርት ቤት ገብቶ ለ4 ዓመታት ያህል ዘመናዊ የስዕል ትምህርት ተከታትሏል። በትምህርት ቤት እንዳለም የትምህርት ጓደኛው ከሆነች የስዊስ ሀገር ተወላጅ ጋር ይተዋወቅና ይቀራረባሉ። በኋላም ይጋባሉ። ወደ ሀገሩ ከመመለሱ በፊት ከስዊስ ተወላጇ ባለቤቱ ከትሩዲ ዓለም ለፎት ጋር በስዊስ የጉብኝት ቆይታ አድርጎ በዚያ የሚገኙትን የስዕል ነገሮች ሁሉ አጥንቷል። አገኘሁ እንግዳ ፈረንሳይ ሀገር በትምህርት ላይ በነበረበት ወቅት አውሮፓ በአንድ ወቅት የጥቅምቱ የሶሻሊስት አብዮት የፈነዳበት፣ በሌላም በኩል የፋሽዝም መነሳሳትም ሆነ ይህም ባስከተለው የኢኮኖሚ ቀውስ ተውጣ በትልቅ ማዕበል የምትላጋበት ወቅት ነበር። ይህም የአዲስ ለውጥ ዋዜማ ያገኘሁ እንግዳን አስተሳሰብ በአዲስ መልክ እንዲቃኝ አግዞታል። ወደ ሀገሩ ሲመለስ ግን የቀደመ አስተሳሰቡን ለማራመድ የተመቸ ሁኔታ አልገጠመውም። ሰዓሊ አገኘሁ እንግዳ በዚያን ጊዜ ከጊዜው ቀደም ያለና ቀጥተኛ የሆነ አስተሳሰብና አቋም ስለነበረው በጊዜው የቤተ መንግስቱን ስልጣን ጠቅልለው በማደላደል ስራ በስቶባቸው ከነበሩት አልጋ ወራሽ ተፈሪ መኮንንና ከደጋፊዎቻቸው አይን ውስጥ መግባት አልቀረለትም። ቅንና ቀጥተኛ ስለነበረና ሐሳቡንም ፊት ለፊት ይገልጽ ስለነበረ ከጊዜው ባለስልጣኖች ጋር ይጋጭና አርሲ ክፍለ ሀገር ግዞት እንዲላክ ተፈርዶበት ከስዊስ ተወላጇ ባለቤቱ ጋር አርሲ ወረደ። አርሲ በመሄዱም ወዲያውም የባለስልጣኖቹ ግልምጫና እጅ መንሳት ቀረለትና ተረሳ። ወዲያውም የአርሲ መሬት የለሙ የተፈጥሮ ውበት ለስራው ተመቸውና የስዕል ስራውን ተያያዘ። በ1922 ንግሥት ዘውዲቱ ስልጣን አክትሞ የራስ ተፈሪ ንግስ ዝግጅት በሚደረግበት ዓመት ነበር። የአምባሰሉ አለማየሁ ውቤ፣ በላቸው ይመር፣ ማዕላፍ ኅሩይ፣ የጎጃሙ አለቃ መዝሙር ዘዳዊት፣ አለቃ የማነ ብርሃንና ልጁ ሰረቀ የማነ ብርሃን፣ የሸዋው ሽመልስ ካብቲመር፣ የወሎ አለቃ ወልደ መድህን ይታገሱና ሌሎችም ሰዓሊዎች ከያሉበት ተሰባስበው በልዩ ልዩ ህንጻዎች የውስጥ ግድግዳዎች ላይ ስዕሎች እንዲሰሩ ታዘዙ። ለሚሰሩ ስዕሎች መመሪያ የሚሰጡት ብላቴን ጌታ ኅሩይ ወልደ ሥላሴ ነበሩ። ሰዓሊዎቹ ወደ ቤታቸው ለአዳር ሳይሄዱ ቀንና ሌሊት እንዲሰሩ ተደርጎ አስፈላጊው ሁሉ እዚያው ስፍራው ድረስ በትልቅ ስነ ስርዓት ይቀርብላቸው ነበር። ነጋሲው ራስ ተፈሪም በቀን አንዴና ሁለቴ በመሃላቸው እየተገኙ ስራውን ከብላቴን ጌታ ኅሩይ ጋር ይቆጣጠራሉ። ማዕላፍ ኅሩይ ከተሰበሰቡት ሰዓሊዎች በችሎታው ላቅ ያለ መስሎ በመታየቱ በርከት ያሉ ማዕከላዊ ስፍራን የያዙ ስዕሎች እንዲሰራ ተደርጎ ስለነበር ሊያደርስ እንደማይችል ደጋግሞ በመግለጹ አልጋ ወራሽ ተፈሪ ይደናገጣሉ። ማዕላፍ አገኘሁ ከግዞት እንዲመጣና እንዲሰራ ሐሳብ ያቀርባል። አልጋ ወራሹ አይሆንም ብለው ይቆጣሉ። ስራው በእርግጥ እንደታሰበው እንደማያልቅ ሲታወቅ አገኘሁ እንዲመጣ ብላቴን ጌታ ኅሩይ ጠንካራ አማላጅ እንዲሆኑ ሰዓሊዎቹ በመገፋፋታቸው አልጋ ወራሹ የማታ ማታ ይስማማሉ። አገኘሁም በተሰጠው ዕድል ሳያቅማማ ወዲያው ስራውን ይጀምራል።
አልጋ ወራሹ ግን አገኘው ከመጣ በኋላ አደራውን ለብላቴን ጌታ ሰጥተው ወደ ሰዓሊያኑ አጠገብ መምጣታቸውን አቆሙ። አገኘው የተሰጠውን ሥራ በተፈለገበት ሰዓት ልክ እንደተፈለገው አድርጎ መስራት ከማይጋፉት ባላጋራው ጋር እርቅ ፈጠረ። የንግስ በዓሉም ተከበረ። አገኘው እንግዳም ጎሽ ተባለ። በብላቴን ጌታ አማካይነትም ከተጋዘበት ስፍራ መጥቶ አዲስ አበባ እንዲኖር ተፈቀደለት። በዚህ ወቅት ከውጪ አግብቷት የነበረችውን አውሮፓዊት ሚስቱን ትሩዲን አባቷ መጥቶ ወደ ሀገሯ ይዟት ሄዶ ስለነበረ ሙሉ ኃይሉን ለስዕል ፈጠራ ሰጥቶ ለመስራት በዝግጅት ላይ እንዳለ ዓለምን ያስጨነቀው የስጋት ደመና በኢትዮጵያ ላይ ማካፋት ጀመረ። የፋሺስት የኢጣሊያ ጦርነት። በሀገር ውስጥ የፋሺስት ኢጣሊያ ወረራ የአይን ምስክር ሆነው ካሳለፉት ምሁራን አንዱ አገኘው እንግዳ ነበር። በደብረ ብርሃን ስላሴ እስካሁን ድረስ የሚገኘውን ስዕል ሲሰራ ቆየ። በ1928 ፋሺስት ኢጣሊያን በምሁራዊ መሳሪያው ከተቃወሙት አንዱ ነው። በዚያን ወቅት አገኘው እንግዳ በባለቅኔነት ህዝብን የሚያነሳሱ ግጥሞች በመጽሐፍ መልክ አወጣ። ተነሽ ኢትዮጵያ ጋሻ ጦርሽን ይዘሽ ያው ያስለመድሽው ነው ልምዱን እንዳትነሺ ረጅም ቀምሲን ታጠቂው ባጭር ክብርሽ ከፍ ከፍ እንዲል እንዲሰፋ አገር ኢትዮጵያ እናቴ አንቺን ደስ ይበልሽ ጠላትሽ ይዘን ድንበርሽ አይጠብም ልጆችሽ ሳለን ምንም ጦር ቢከበን ዙሪያ ገባውን ወደ ኋላም አንቀር ልማድም የለን ከአባቶቻችንም ፍርሃት አልቆየንም ከአንድ አምላክ በስተቀር መመኪያም የለን አንድነትን መክት ጥቃት ሳይገባን ይህ የመጣው ጠላት ሳይደርስ ከጠረፍ ተነሱ እንነሳ ደማችን ይፍሰስ እንደ ሰኔ ውሃ እንደ ሐምሌ ጎርፍ በኢጣሊያ ወረራ ዋዜማ ወደ አገራችን መጥቶ የነበረው ጋዜጠኛ ላዲስላስ ፋራጎ አቢሲኒያ ኦን ዘ ኢቭ በተሰኘው መጽሐፍ ላይ ሳሊ አገኘውን እንግዳን አነጋግሮ ሲጽፍ አገኘው እንግዳን ለመጎብኘት ቤቱ ሄጄ ነበር። አገኘው አገሩን ወዳድ ኩሩ ኢትዮጵያዊ ነው። ሲቀበለኝ እንኳን የአውሮፓና የሰሜን አፍሪካ ትምህርቱን ከአእምሮ አውጥቶ ካለባበሱ አንስቶ በጨዋ ኢትዮጵያዊ ባህል መስተንግዶ ነበር ቤቱ የተቀበለኝ። የቤቱ ግድግዳ በቆዩ የዴይሊ ሚረር ጋዜጦች ተሸፍነዋል። በዚያ ላይ ግን የነጠረ አርቲስት ስራዎች ተሰቅለዋል። እነዚህ የምስል የመልክዓ ምድር ስራዎቹ አገኘው እውነተኛ ባለሙያ ታላቅ ሳሊና የፈጠራ ሰው መሆኑን ይመሰክራሉ። ወቅቱ የጦርነቱ ዋዜማ ስለነበር አገኘው የጋበዘኝን ጠጅ የተጎነጨን ስለ መጪው ጦርነት ጠየቅኩት። ወጣት ወታደሮቻችንን አዲስ የደንብ ልብስ ዲዛይን እንዳዘጋጅ ታዝዣለሁኝ። ንጉሱ ዘመናዊ ወታደር እየመለመሉ ነው። የ12 ዓመት ልጆች በለጋት ከሻቸው ላይ ጠበንጃ አንግበው አዛውንቱ እንደ ሀገራችን ባህል በቀኝ ጎናቸው ጎራሪ ታጥቀው በከተማው ውስጥ ይዘዋወሩ አንተም ከመጣ ወዲህ ሳታዩ አልቀረም። እኛ ኢትዮጵያውያን መሳሪያ እንወዳለን። ምንወደውም መሳሪያ የኃይለኛ ምልክት በመሆኑ የሀገራችን መሪ ስላደረገን እንጂ የደም ጥማት የለብንም። በውትድርና አገራችንን የምንጠብቀው ባለን የሀገር ፍቅር ስሜት እንጂ እንዲሁ ወታደር መሆን ስላለብንም አይደለም። ለመጪው ጦርነት መንፈሳችን ዝግጁ ነው። ሁልጊዜም በሚኒሊክ የአድዋ ድል ተኩራርተን መቀመጥ እንደሌለብን እናውቃለን። እርግጥ የጦር መሳሪያ እጥረት አለ። አውሮፕላንና ታንክም የለንም። ከሁሉም በላይ ደግሞ ዓለም የእኛን ነጻነት ወዳድነትና ሊደርስብን የተቃጣውን ወረራ አልተገነዘበልንም። ኢትዮጵያ ምስጢር ናት። አንድ የውጭ ሀገር ሰው እዚች ሀገር ላይ 10 ዓመት ተቀምጦ ስለ ሀገራችንም ሆነ ስለኛ ማንንም ሆነ ምንም ነገር ሳያውቅ ላይገነዘብ ሁሉ ይችላል። እኛ በሌሎች የአፍሪካ ሀገሮች የተከበብን ደሴት ነን። በዚህ ጦርነት ድል እናደርጋለን ብለህ ታምናለህ ወይ ላልከኝ፣ ጦርነት ከተነሳ ማንም አይቀርም። ሴቱም ለነጻነቱ ይዋጋል። ደግሞ ጣሊያን ብቻ ቢሆን እናሸንፍ ነበር። ሌሎቹም አብረውብናል፣ ያስቸግራል። ይሁን እንጂ ምንጊዜም ለነጻነታችን ከመዋጋት ወደ ኋላ አንልም ብሎ ነበር ይላል ላዲስላስ ፋራጎ። ዛሬ በሕይወት ስጋ የሌሉት አርት ሂስቶሪያን የነበሩት አቶ ስዩም ወልዴ እንዲህ ብለው ነበር። አገኘው እንግዳ ሄደው አውሮፓ ተምረው ከመምጣታቸው በፊት ሌላ
ቡድንም ሄዷል እና አፈወርቅ ገብረ ኢየሱስ ያሉበት ቡድን ሄዷል እና አበበ ወልደ ሚካኤል የሚባሉ ሰዎች ሄደዋል። ለነጋድራስ ተሰማ ሸቴ ለዚሁ ጉዳይ ሄደዋል እና ጠንክሮ ባለሙያ ሆኖ የመጣ ሰው የለም ከነዛ ሰዎች መካከል። ነገር ግን አገኘሁ እንግዳ ከሌላም ጋር ቢሄዱ ከቡድኑ ውስጥ ደንበኛ ትምህርት ቤት ገብቶ የወጣው ሁሉ ሰዓሊ ልንለው አንችልም። ወይም ብሩሽ እና ካንቫስ ይዞ አንዳንድ ገጽታዎችን ያሳየንን ሁሉ ሰዓሊ ልንለው አንችልም። ሰዓሊ የሚባለው በሰራው ስራ ከተመልካች ጋር ረጅም ሰዓት ለመቆየት ለመወያየት የሚችል በዚያ በድን ነገር ግን ህይወት ባለው ስራው አማካይነት ሰውን ይዞ ሊያወያይ የሚችል ነው ሰዓሊ የምንለው። እንግዲህ አገኘሁ እንግዳን በዚህ ደረጃ የምናየው ሰዓሊ እና በዚህ ደረጃ የምናየው ሰዓሊ በመሆኑ የመሸጋገሪያ ድልድይ ማለት ከትውፊታዊ አሳሳል ወደ ዛሬ ዘመናዊ አሳሳል የተሸጋገረ ሰዓሊ ነበር ብሎ ለማለት በቴክኒክም በፍልስፍናም በአስተሳሰብም የሚያስችለን ሰዓሊ ነበር። ስለዚህ ድልድይ ነበር የሚለውን ቋንቋ በትክክል መናገር እንችላለን። ለድምፁ ጥራት ይቅርታ እንጠይቃለን። ሰዓሊ አገኘሁ እንግዳ ከቤተሰባቸው ጋር ደስተኛ ህይወት ቢኖራቸውም በማህበራዊና ፖለቲካዊ ህይወታቸው እጅግ ብስጩ ነበሩ ይባላል። የሰዓሊ አገኘሁ እንግዳ ህይወት እጅግ በሚያሰቅቅ ሁኔታ ነው ያለፈው። የእናት አባታቸውን ፍቅር ሳይጨርሱ በልጅነታቸው ያገቧቸው ባለቤታቸው ወይዘሮ አሰለፈች ሴት ልጃቸውን ወልደው ሁለተኛውን ነፍሰ ጡር ነበሩ። በነገራችን ላይ የአባቱን ስዕል እንጂ ሲስሉ ያልተመለከተው ልጃቸው ግርማ አገኘሁ እንደ አባቱ ሰዓሊ ለመሆን በቅቷል። ማርች 31 ቀን 1947 በእኛ መጋቢት 1940 ዓ.ም መሆኑ ነው። ሳምንታዊ የኢትዮጵያ ሄራልድ ጋዜጣ ላይ ቢያትሪስ ፕሌን የተባሉ ሴት ሙገሳ ላገኘሁ እንግዳ በሚል ርዕስ እንዲህ ብለው ነበር። አገኘሁ እጅግ ተወዳጅ ነበር። እንደ ልጅ ግልጽና ንጹህ ልብ ያለው መዛኝ ባህሪው ደግሞ ምጡቅ ነው። ስሱና ጠንካራ መንፈሱ ተዳምረው እውነተኛ ምሉ አርቲስት ያደርጉታል። ደግ ነው። ደግነቱም ምቀኝነትና ትንሽነት የሌለበት ነው። ራሱ ሰዓሊ ሆኖ የሌላ ሰዓሊ ስራ በንጽህና የሚመለከት በቀጥተኛነት የሚተች ሰዓሊ እንዳገኘሁ አጋጥሞኝ አያውቅም። አገኘሁን ያወቅኩት ኢትዮጵያ እንደመጣው ነው። የመጀመሪያ ኢትዮጵያዊ ጓደኛዬ ነው ለማለት እችላለሁ። አገኘሁ እውነተኛ አገር ወዳድ ነበር። ለወገኖቹ ከነበረው ከፍተኛ ፍቅር የተነሳ ደካማ ጎናቸውን የሚያይበት አይን አልነበረውም። አገኘሁ ለትምህርት ፓሪስ በነበረበት ጊዜ የሰራቸውን ስራዎቹን ያየን ሰዎች የነበረውን የወደፊት የመስራት የመፍጠር ተስፋ እናውቃለን። አገኘሁ ከፍላጎቱ ውጪ አዲስ አበባ ውስጥ በመንግስት ትዕዛዝ ይሰራቸው የነበሩ ስራዎቹን ባለመውደዱ ደስተኛ አልነበረም። ባለተሰጥኦ እውነተኛ አርቲስት ነበርና ለተደጋጋሚ የዕለት ተዕለት ስራ ከዚያም በላይ ደግሞ የጥበብን ምንነት ላልተረዱ የበላይ ሹማምንት ልቡ እሺ ብሎ አልታዘዝህ ይለው ነበር። እጅግ የሚያሳዝነው ደግሞ በሹማምንቱ አካባቢ በነበረው የስዕል ጥበብን ከፎቶግራፍ ለይቶ ባለመገንዘብ የተነሳ አገኘሁ ብዙ ሊሰራ ብዙ ሊፈጥር በሚችልበት አፍላይ ብስለት እድሜው በትዕዛዝ ይሰራቸው የነበሩት ስራዎች ትልልቅ የሰዎችና የአልባሳት ፎቶግራፎችን በዘይት ቀለም መገልበጥ ነበር። አገኘሁ እንግዳ እንደ ቀድሞዎቹ ታዋቂ የስዕል መምህራን ከወጣት ጀማሪ ሰዓሊያን ጋር በመምህርነት ሰርቷል። እንደሚገባውና እርሱም እንደሚፈልገው በነጻነት ሰርቶ ቢሆን ኖሮ እንደምን ያለ ስልጠና ያገኙ እንደነበር ከተማሪዎቹ ይበልጥ የሚረዳ አይኖርም። እንደ ኢትዮጵያ ባለች የአየር ጠባያ ስምም ሀገር ላይ ምን ያህል የሚውራል ስዕል በተሰራና ይህም ለዚህ ጥበብ መሰረት እርሾነት ምንኛ ባገለገለ ነበር። አገኘሁን ያወቅነውና የወደድነው እርሱን በማጣታችን እናዝናለን። በቀናነት ሊረዱት ያልፈለጉት የመጨረሻ ዘመኑን ሐዘንና ምሬት የሞሉበት ደግሞ አልፏልና መለስ ብለው አስበው ምናልባት ድፍረቱንና የመንፈስ ጥንካሬውን ከበሬታ ይሰጡት ይሆናል። ቢያትሪስ ፕሌን የኢትዮጵያ ሄራልድ ጋዜጣ